በህልሜ ስጋ ስበላ ሳይ ምንድነው ትርጉሙ እያላችሁ ብዙዎቻችሁ ጠይቃችሁኝ ነበረ። በዚህ ቪዲዮ ላይ የዛን ህልም ትርጉም ይዤላችሁ መጥቻለሁ። ይህ ቪዲዮ ብዙዎች ጋር መድረስ ካለበት የእናንተ ላይክ ማድረግ አስፈላጊ ስለሆነ ላይክ እያደረጋችሁ እንድትጀምሩ አሳስባችኋለሁ። የዚህ ዩቲዩብ ቻናል ቤተሰብ ያልሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለማታውቁኝ እኔ አገልጋይ ፊልሞን እባላለሁ። ቀጥታ ወደ ትምህርቱ እንሄዳለን። ሰላም ቅዱሳን ሁሉ መልካም ክብር ለኢየሱስ ይሁን። እኔም ባለቤቴም በኔ ዙሪያ ያሉ ቤተሰቦቼ ሁሉ ሰላም ናቸው። እናንተም ጋር ሁሉ መልካም እንደሆነ አምናለሁ። በዚህ ዓመት እግዚአብሔር በተለያየ አቅጣጫ ምንጮችን የሚከፍትላችሁ ዓመት ነው ብዬ ነበረ። እንደዛ እየሆነላችሁ እንደሆነ አምናለሁ። ከዚህ በፊት በሰራሁት የህልም ትርጉም ምግብ ስትበሉ ምን ማለት ነው የሚለውን ነገር ብዙ ሰዎች አይታችሁታል። ነገር ግን ደግሞ እዛ ስር ብዙ ኮሜንቶችን አይቻለሁ። ስጋ ስበላስ ምን ማለት ነው የሚለውን ነገር ጠይቃችሁ ነበር። ስለዚህ ስፔሲፊካሊ ከሱ አንጻር ደግሞ ምን እንደሆነ አሁን ልንገራችሁ። በህልማችሁ ስጋ ስትበሉ ስታዩ ፖዚቲቭም ትርጉም ይኖረዋል፣ ኔጌቲቭም ትርጉም ሊኖረው ይችላል። መጀመሪያ ከፖዚቲቭ ትርጉም እንጀምራለን። የመጀመሪያው ነገር በህልማችሁ እንደ ድግስ በሆነ ቦታ ላይ ስጋ እየበላችሁ ከሆነ ያያችሁት ያ ነገር መልካም ነው። ይህ የሚያሳየው ምንድነው ካላችሁኝ በቤታችሁ ውስጥ የምታመሰግኑበት ምክንያት ይፈጠራል ማለት ነው። ለምን ስትሉኝ አብዛኛውን ጊዜ የሆነ ሰርግ ሲኖር እንደዚህ አይነት የተለያዩ ፕሮግራሞች ሲኖሩን ብፌ ይዘጋጃል፣ ስጋዎች ይዘጋጃሉ እና በዛ ጊዜዎች ነው ስጋ አብዛኛውን ጊዜ የሚበላው አይደለ? ስለዚህ ያ ነገር ምንድነው ከተባለ እንደ ማመስገን ወይም እንደ ምስጋና ፕሮግራም ተደርጎ ነው የሚዘጋጀው። ስለዚህ ከፋሚሊ ጋር ተሰብስባችሁ ድግስ ነገር ውስጥ ስጋ ስትበሉ ካያችሁ እግዚአብሔር በቤታችሁ በቤተሰባችሁ መካከል ምስጋናን ሊያደርግ እንደሆነ ያመለክታል። ስለዚህ ከፊታችሁ የሚመጣ መልካም ነገር አለ ማለት ነው። ለዛ ነገር ራሳችሁን እያዘጋጃችሁ በእግዚአብሔር ፊት ልቆዩ ያስፈልጋችኋል። ሁለተኛው ስጋ ስትበሉ ካያችሁ ፖዚቲቭ ትርጉሙ ምንድነው ካላችሁኝ መንፈሳዊ ብስለትን ያመለክታል። ይህንን ነገር እንዴት አልከኝ ካላችሁ መጽሐፍ ቅዱስ ላይ ሁላችንም ሄደን እናያለን። ዕብራውያን ምዕራፍ 5 ቁጥር 12 ላይ እንደዚህ ይላል፣ ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ አንድ ሰው ስለ እግዚአብሔር ቃላት መጀመሪያ ያለውን የሕፃንነትን ትምህርት እንዲያስተምራችሁ እንደገና ያስፈልጋችኋልና የሚያስፈልጋችሁም ወተት ነው እንጂ ጠንካራ ምግብ አይደለም። ወተት የሚጋት ሁሉ ሕፃን ስለሆነ የጽድቅን ቃል አያውቅምና፣ ጠንካራ ምግብ ግን መልካሙንና ክፉን ለመለየት በስራቸው የለመደ ልቦና ላላቸው ለፍጹማን ሰዎች ነው ይላል። ስለዚህ ጠንካራ ምግብ የሚለውም በእንግሊዝኛው ስታዩት ሚት ይላል፣ ወይም ስጋ ወይም ደግሞ አጥንት ብለን መተርጎም እንችላለን። ስለዚህ አጥንት የሚበሉ ሰዎች ጥርሳቸው ጥንካሬ ያለው አቅም ያላቸው ያንን ነገር ለመጋጥ አቅም ያላቸው ሰዎች ናቸው። ወተት የሚጋቱ ደግሞ ጥርሳቸው ያልጠነከረ ወይም ጥርስ የሌላቸው ልጆች ናቸው። ስለዚህ በህልማችሁ ስጋ ስትበሉ ወይም ደግሞ አጥንት ስግጡ ካያችሁ መንፈሳዊ ብስለትን ያመለክታል። እዚህ ጋር አይታችሁ ከሆነ ጠንካራ ምግብ ግን ይላል በስራቸው የሰለጠነ ልቦና ላላቸው መልካምንና ክፉን መለየት ለሚችሉ ለፍጹማን ሰዎች ነው ይላል። ስለዚህ እንደዚህ አይነት ምግብ ስትበሉ ካያችሁ ኦልሬዲ በውስጣችሁ የሰለጠነ ልቦና እግዚአብሔር ሰጥቷችኋል፣ ወይም ደግሞ መንፈሳዊ ብስለት ውስጥ ገብታችኋል ማለት ነው። ያላችሁበትን መንፈሳዊ ደረጃ ያመለክታል። መጽሐፍ ቅዱስ ውስጥ የጠለቀ ወይም ጠንካራ ምግብ የሚባል መረዳት አለ። ለህፃናት ደግሞ የሚባል መረዳት አለ። ጴጥሮስ ሲናገር እንደዚህ ያለ ተንኮል የሌለበትን የቃሉን ወተት ተመኙ አዲስ እንደተወለዱ ህፃናት አለ። ስለዚህ መንፈሳዊ ብስለት ላይ የሌሉ ሰዎች እንደ ወተት ይጋታሉ። ነገር ግን ከቃል ውስጥ ደግሞ ጠንካራ ምግብን የሚወስዱ ወይም አጥንትን ስጋን የሚበሉ ደግሞ ሰዎች አሉ። እነሱ ምን አይነት ናቸው ካላችሁ በመንፈስ ማቹር ያደረጉ ወይም የበሰሉ ሰዎች ናቸው ማለት ነው። ስለዚህ አጥንት ወይም ስጋ ስትበሉ ካያችሁ ኦልሬዲ በመንፈሳችሁ ብርቱ ሆናችኋል። እግዚአብሔር ያንን እየተናገራችሁ ነው። ማመስገን፣ በዛ ደግሞ ከፍታ መጨመር መቀጠል ይኖርባችኋል ማለት ነው። ሶስተኛው ደግሞ ኔጌቲቭ ሳይዱን እንመልከት። ስጋ ስትበሉ ካያችሁ የኃጢአት ልምምድ ወይም እግዚአብሔር የማይፈልገው እግዚአብሔር የማይፈቅደው ህይወት ውስጥ ናችሁ ማለት ነው። ይህ ነገር ግን ያያችሁት ህልም ምን አይነት ነው የሚለው ነገር ይወስነዋል። ስጋ እየበላችሁ የነበረው ከማን ጋር ነው? ማናቸው አብሯችሁ ሲበሉ የነበሩ ሰዎች የሚለው ነገር ትርጉሙን ይቀይረዋል። ይህንን ነገር ከየት አመጣው ካላችሁ መጽሐፍ ቅዱስ ላይ ሄደን እናያለን። ትንቢተ ዳንኤል ምዕራፍ 1 ቁጥር 8 ላይ እንደዚህ ይላል፣ ዳንኤልም በንጉሱ መብልና በሚጠጣው ጠጅ እንዳይረክስ በልቡ አሰበ፣ እንዳይረክስም የጃንደረቦቹን አለቃ ለመነ። ስለዚህ እነዚህ ልጆች እንዲበሉ የተሰጣቸው ንጉስ የሚበላው ምግብ ነበር። ያ ምግብ ደግሞ ስጋ ምናምን የመሳሰሉት ናቸው። ከዛ ግን ዳንኤል ምን አለ? ጥራጥሬ ነው መፈልገው አለ። ይህ ንጉስ የሚበላው ስጋ ኖርማል ስጋ አይደለም። ኦልሬዲ ለጣዖት የተሰዋ ወይም ዲመኒክ ነው ማለት ነው። ያን ስጋ ሲበላ እንደሚረክሱ እርግጠኛ ሆኗል። ስለዚህ አብራችሁት የምትበሉት ሰው ማን ነበረ? እያያችሁት የነበረው
የሰውየው ማንነት የበላችሁ ስጋ ጤነኛ ነው ወይም ደግሞ ለጣዖት የተሰዋ ነው የሚለውን ነገር ይለያል። ስለዚህ እንደዛ ከሆነ ከዓለም ጋር ተስማምታችኋል፣ ከዓለም ጋር ህብረት እያረጋችሁ እንደሆነ የሚያመለክት ነው ማለት ነው። ለምን ካላችሁኝ ስለ ምግብ ሳወራ ህብረትና አንድነትን ያሳያል ብያችሁ ነበር። ስለዚህ ዓለም ላይ ካለ ሰው ጋር ወይም መጥፎ ልምምድ ውስጥ ካለ ሰው ጋር ከሆነ እየበላችሁ ያላችሁት ከሱ ጋር ዓለምን ጆይን እያረጋችሁ ዓለማዊ ነገር ውስጥ እየገባችሁ እንደሆነ የሚያመለክት ህልም ነው ማለት ነው። ስለዚህ እነዚህን ይመስላሉ። ጌታን መቀበል የምትፈልጉ ሰዎች ይህንን ጸሎት ከኔ ጋር ከጸለያችሁ በኋላ መጨረሻ ላይ በሚቀመጠው ስልክ ቁጥር ጌታን ተቀብያለሁ መማር ፈልጋለሁ እያላችሁ ሜሴጅ ትልኩልኛላችሁ። እኔ የምለውን በማለት ኢየሱስን ወደ ህይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኝ አመሰግናለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጄአለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግናለሁ። አሁን ልጅ ነኝ። ይህን እድል ስለሰጠኝ አመሰግናለሁ። አሜን፣ አሜን፣ አሜን። አሁን ጌታን እንደ ግል አዳኛችሁ አርጋችሁ የተቀበላችሁ ሰዎች ትምህርት ለመማር በዚህ ስልክ ቁጥር ደውሉልኝ 0920 9996 42። ተባረኩ። ተባርካችኋል ቅዱሳን። ይህንን ቪዲዮ ለብዙዎች ሼር እያረጋችሁ በረከት እንድትሆኑ አሳስባችኋለሁ። እዚህ ጋር ያለውን ቪዲዮ እየነካችሁ ማየት ትችላላችሁ። እኔ አገልጋይ ፊልሞን ነኝ። ሻሎም